ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች አመሻሹን እጅግ ወሳኝ ሆኑ በተለይ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ አዲስ መግለጫ ማውጣቱን ተመልክተናል። በተጨማሪም ከሰሞኑ ዕለታዊ ምንዛሬ ዋጋ በጥቁር ገበያ እጅግ ያልተጠበቀ ጭማሪ እንግዲህ ተመልክተን ሙሉ ዝርዝር መረጃውን የ17 ሀገራትን በጥቁር ገበያ እንዲሁም በባንክም ጨመር አድርገን ይዘንላችሁ ቀርበናል። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በዚህ ሰዓት የኢትዮጵያ ብሔራዊ ባንክ አዲስ መግለጫ ማውጣቱን ተመልክተናል። ይህንን በተመለከተ ወደ እናንተ በማድረስ የምንዛሬ ዋጋን በማስከተል እናደርሳለን። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ግቦችን ለማሳካትና በገበያ ውስጥ ያለውን የውጭ ምንዛሪ ፍላጎት ለማርካት የሚሆን የ500 ሚሊዮን የአሜሪካ ዶላር ከመደበኛው የሁለት ሳምንታት ጨረታ በተጨማሪ ልዩ የጨረታ ሽያጭ ነገ ቅዳሜ የካቲት 14 ቀን 2018 እንደሚያካሄድ አስታወቀ። ይህ ከፍተኛ የሆነ የውጭ ምንዛሬ ሽያጭ ባንኩ ተግባራዊ እያደረገ ያለውን የማክሮ ኢኮኖሚ ማሻሻያን ተከትሎ የገበያ መር የውጭ ምንዛሬ ተመን ስርዓትን ለመደገፍና የጥሬ ገንዘብ የገበያ ውስጥ ዝውውርን ለመቆጣጠር ከሚጠበቅባቸው ስልቶች አንዱ ነው። በቅርቡ በተደረገው የውጭ ምንዛሬ ጨረታ ላይ ከፍተኛ የባንኮች ፍላጎት የታየ ሲሆን ገበያውም ተወዳዳሪ የሆነ መምጣቱም ይነገራል። ይህ የ500 ሚሊዮን ዶላር የገበያ ጣልቃ ገብነት በግሉ ዘርፍ ለሚታየው የውጭ ምንዛሬ ከፍተኛ ፍላጎት ትልቅ እፎይታን እንደሚሰጥና የብርን የመግዛት አቅም ለማረጋጋት ከፍተኛ አስተዋጽኦ እንደሚኖረውም ይጠበቃል። ባንኩ ጥር 19 ቀን 2018 የ500 ሚሊዮን የአሜሪካ ዶላር ከመደበኛው በተጨማሪ ልዩ የጨረታ ሽያጭ ማካሄዱና የአንድ የአሜሪካ ዶላር አማካኝ ዋጋ 154 ብር ከ81 መድረሱም ይታወሳል። ባንኩ ባሳለፈው ማክሰኞ 31 ባንኮች በተሳተፉበት የመደበኛ ጨረታ 70 ሚሊዮን ዶላር ለ21 ባንኮች መሸጡም የሚታወስ ነገር ነው። ይህንን እንግዲህ በዚህ ሰዓት ያገኘነው ከካፒታል መረጃ ነው። ሌላው ዕለታዊ ምንዛሬ ዋጋ እንግዲህ በጥቁር ገበያ ሐዋላ ግስጋሴውን ቀጥሏል። በተመሳሳይ መልኩ ዕለታዊ የሮሃ ፎሬክስ የምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላር እንግዲህ በባንክ በሮሃ ፎሬክስ 179 ብር ከ05 ሳንቲም ገዝቶ 182 ብር ከ63 እየሸጠ ይገኛል። በተመሳሳይ መልኩ በጥቁር ገበያ አንድ የአሜሪካ ዶላር 194 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 19490 የኢትዮጵያ ብር እየተመነዘረ እንደዋለ ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የእንግሊዝ ፓውንድን በሮሃ ፎሬክስ 234 ብር ከ04 ሳንቲም ገዝቶ 238 ብር ከ72 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ተመኑ ያስነበበን ሲሆን በተመሳሳይ መልኩ በጥቁር ገበያ 261 ብር ከ75 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21675 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ እንግዲህ በዚህ ሰዓት በዚህ ምሽት አስነብቦናል ማለት ነው። ሌላው በሮሃ ፎሬክስ ዩሮን ስንመለከት 204 ብር ከ05 ሳንቲም ገዝቶ 208 ብር ከ13 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን አስነብቦናል። የስዊስ ፍራንክን 223 ብር ከ70 ገዝቶ 228 ብር ከ17 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ15 ሳንቲም ገዝቶ 9 ብር ከ33 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ75 ገዝቶ 48 ብር ከ70 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ20 ገዝቶ 117 ብር ከ50 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ77 ገዝቶ 47 ብር ከ70 እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ65 ገዝቶ 24 ብር ከ12 እየሸጠ ይገኛል። ሌላው እንግዲህ አዲስ የተጨመረው የካናዳ ዶላር በሮሃ ፎሬክስ 123 ብር ከ44 ገዝቶ 125 ብር ከ90 እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ተመኑ ላይ ለመመልከት ችለናል። ሌላው በጥቁር ገበያ ዩናይትድ አረብ ኤምሬትስን በዚህ ሰዓት ስንመለከት 53 ብር ከ10 ሳንቲም ሲመነዘር
100 የዱባይ ድርሃም 5310 የኢትዮጵያ ብር እየተመነዘረ እንደዋለ እንግዲህ ዌብሳይቱ አስነብቦናል ማለት ነው። በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 632 ብር ከ72 ሳንቲም ሲመነዘር 100 የኩዌት ዲናር 63272 የኢትዮጵያ ብር እየተመነዘረ ውሏል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 51 ብር ከ62 ሳንቲም ሲመነዘር 100 የሳውዲ ሪያል 5162 የኢትዮጵያ ብር ሲመነዘር ውሏል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 273 ብር ከ75 ሳንቲም ሲመነዘር 100 የጆርዳን ዲናር 27375 የኢትዮጵያ ብር እየተመነዘረ እንደዋለ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናርን ስንመለከት 513 ብር ከ99 ሳንቲም ሲመነዘር 100 የባህሬን ዲናር 51399 የኢትዮጵያ ብር ሲመነዘር መዋሉን እንግዲህ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያልን ስንመለከት 507 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 50790 የኢትዮጵያ ብር እየተመነዘረ እንደዋለ ዌብሳይቱ በዚህ ሰዓት ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። ቪዲዮውን ላይክ ሸር እያደረጋችሁ ለሁሉም ኢትዮጵያን እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ